ተብሎ ነው ድምጽ የሚኮነው? መሳቂያ መሳለቂያ መሆን ይሄ አይደለም። ጫካ የገቡት የእስክንድር ልጆች የእስክንድር ነጋ ምትሉ ዋናው ትዳሩን ማሸነፍ አቅቶት ጫካ ገብቶ አሁን እንትን የሚለው ተመልከቷቸው፣ በፌስቡካቸው የሚለጥፉትን የአማራን ችግር ለማጥፋት የገባው አዶናይ መድፈኛው ቡም ብሎ እስከ ሌሊቱ 7 ሰዓት ቴሌቪዥን የሚያይበት የነፃ አውጪ ጫካ ነው የሚገባው። ጫካ ነው ያለው። እነሱ ዲሽ ተክለው የእንግሊዝ ፕሪሚየር ሊግን እያዩ በቲክታክ ላይቭ ገብተው ጌም እየተጫወቱ አበባ ጣልጣል ኮፍያ ጣልጣል እያሉ የጣመ የላመ በልተው ይሄ ዳያስፖራው የሚልከውን ዶላር ጫማ ለ2 ቀን ማድረግ አስጠላኝ እያሉ እየቀየሩ ሴቶች በወረፋ በሰልፍ ምክንያቱም ከዛ የሚመጣለ ቸገረነ ትንሽ ብር ላኩ በጣም ውጊያ ልንገባ ነው እያለ ይሄ ዶላር ይላካል። በራሱ በባዕዴን በኩል ይገባላቸዋል። እዛ ተቀምጦ እሪ አዲስ አበባ ያለው እሪ እኩለ ሌሊት ሰው ረብሹ። አሁን ይሄ ሰው ተቸግሯል፣ አዲስ አበባ ችግር አለበት፣ ኑሮ ተወዶበታል፣ አይምሮ ተቸግሯል ለማለት አይቻልም። ፓስተሮቹ እሺ ኦኬ፣ እነሱ ትንቢትም እየተናገሩ ነው። አርሰናል ዋንጫ ይበላል፣ ማንቸስተር ዋንጫ ይበላል፣ እንደ ማቴዎስ ወንጌል እንደ ማርቆስ ወንጌል። ምክንያቱም እግር ኳስ ማለት የአእምሮ መቆጣጠሪያ ሌላው የቅኝ ግዛት መግዣ ጥበብ ስለሆነ ስለዚህ ይሄ በቸርቻቸው ውስጥ የእንግሊዝን ባንዲራ የአሜሪካንን ባንዲራ የማናም ባንዲራ ያደረጉት ፓስተሮች ዋና የዚህ ተልእኮ አስፈጻሚዎች ስለሆኑ እዛ ጋር ችግር የለም። የኛ ሰባኪያን መምህር ዘበነ የኛ ሰባኪያን ማንተስ የሚባሉት እንቅልፋተው ሰዓታት የማይሄዱ ቅዳሴ የማይሄዱ ሰዎች አርሰናል ብለው ምኑን ከምኑ ላርገው ነው? አሁን ምን ብዬ ነው አሁን የህዝብ ተቸገረ ምናምን ብለው እና በውስጥ የሚልኩልኝ ሰዎች አሁን የገባኝ ኤአይ እንደሆነ ነው። ወይ ኤአይ ነው ወይ ድራማ ነው። ይሄ የማየው ስቃይ የሚላክልኝ ስቃይ ድራማ ነው ማለት ነው። ሙሉጌታ አንበርብር እንትን ነው ያለው፣ ኡጋንዳ ነው ያለው። ተመልከቱ፣ ኡጋንዳ ነው ያለው፣ ተሰዶ ነው ያለው። ኡጋንዳ ነው ያለው። ተመልከቱት። ሙሉጌታ አንበርብር የአማራ ፋኖ ቃል አቀባይ ታጋይ እና ደግሞ ወገኔ ተጎዳ ወገኔ ህዝቤ ብሎ መከራ ፍዳ የሚያይ በኡጋንዳ አይሰራም። በኡጋንዳ ወደ አሜሪካ ወደ ካናዳ ለመሄድ የስደት ቀኑን እየተጠባበቀ ያለ ነው። ነገር ግን አማራ እንጀራው ነው። የአማራ ገበሬ የአማራ ፋኖ ፊቱን አምጣና ከሙሉጌታ አንበርብር ጋር ብታስተያየው ያኛው እንደኔ የኬር ያነጠፈው ድንጋይ መስሏል። ፊቱ ቀጭጯል፣ ቀንጭሯል። የአማራን ኮዝ የአማራን ኬዝ ይዤ ድምፅ ሆናለሁ የሚለው ሙሉጌታ አንበርብር ደግሞ የተወለወለ መስታወት መስሎ በስንት ዶላር የሚሸጠውን የአርሰናል ማሊያ አድርጎ አርሴናላውያን እንኳን ደስ ያላችሁ ይላል። ይሄ ሰው ታዲያ አማራዊ ጠብታ አለ። ለኔ ወዳጄ ነው ስለማልምረው ነው። በጣም ወዳጄ፣ በጣም የሚደውልልኝ፣ በጣም ደውልለት፣ ምንም ችግር የሌለብን ሰው ነው። ጎፈንድሚ በተባለበት ቦታ ሁሉ አለ ከመዓዛ መሐመድ ጋር። መዓዛ መሐመድ ያን ሰውነቷን አስመጥጣለች በአማራ ብር። የበሽታ ከሆነ ይቅር ይበለኝ፣ መድኃኒዓለም ይቅር በለኝ። የበሽታ ከሆነ እኔ የሰማሁት አስመጥጣ ነው ስለተባለ ነው። ታስመጠጠችው በአማራ ገንዘብ። እግዚአብሔሩ ከሆነ ግን መድኃኒዓለም ይቅር በለኝ። የአማራ ኬዝ በተባለ የአማራ ጎፈንድሚ አለ በተባለበት ቦታ የማይጠፉ የተወለወለ መስታወት መስሎ አማራን መቢያ አማራን መመገቢያ አድርገው
ኡጋንዳ ድራፍታቸውን እየጠጡ ውስኪያቸውን እየጠጡ የሚኖሩበት ቤት ተንፈላሰው ይኖራሉ። የቀጠራቸው ስኳድ የቀጠራቸው ብአዴን የቀጠራቸው ፋኖ እየተቀበሉ 2 ደቂቃ 3 ደቂቃ ሰክረው ሚዲያ ላይ እየወጡ ያ ሳያንስ ዛሬ ደግሞ እንኳን ደስ ያለ አማራ እንኳን ደስ ያለ እንደ አርሰናል 22 ዓመት በትግስት ብትጠብቅ ታሸንፋለህ። እስከዛ ድረስ ለኛ ዶላሩ አላክ። ኡጋንዳ ስደት ላይ ነን። የአማራ ሚዲያ ማዕከል ልናቋቁም ነው። ገንዘባችሁን አዘጋጁ። በጣም እንትን ቦታ ትንሽ ተተኳሽ አንሷቸዋል። ዶላር ዩሮ አዘጋጁ። ቀልድ ነው የተያዘ። ሙሉጌታ ኢትዮጵያ እያለ በጣም የተጎሳቆለ ነበር፣ ምጥጥ ያለ ነበር፣ ትክክለኛ አማራ ይመስል ነበር። አሁን ግን እንደምትመለከቱት ዛንዚባራዊ መስሏል። ችግር የለበትም፣ አይርበውም፣ አይጠማውም። ጭራሽ ቁስል ይለቅበታል። አማራ ድሮን ይጮህበታል። አማራ የሚገባበት የሚወጣበት አጥቷል። እሱን የሚያስጨንቀው የአርሰናል ማሸነፍ ነው ማለት ነው። በለጠ ካሳ እንመልከተው። በለጠ ካሳ ደግሞ ሌላው እኔ ራሴ ያስተዋወቅኩለት ሰው ነው። እሱ ደግሞ የጎንደሩን ስኳድ ይዞ የሚሰራ ነው። ይሄ የወሎውን ነው፣ ያኛው ደግሞ የጎንደሩን ስኳድ ይዞ ነው የሚሰራው። የላስታ ልጅ ነው በነገራችን ላይ። በለጠ ካሳም ደግሞ እንደዚሁ እንኳን ደስ ያላችሁ አርሴናላውያኖች፣ እንኳን ደስ ያላችሁ። በእውነት ይህንን በማድረጋችሁ እንትን ብለናል። 22 ዓመት በትዕግስትን የጠበቃችሁት። ስለዚህ በእውነት በጣም ደስ ያላችሁ። ከዛስ ዝቅ ይልና እምሽቅ ብሏል። የገባ አልወጣም። ጀነራሉ ፈረጠጡ። አብይ አህመድ ደንግጧል። ፋኖ ድልን ተቀዳጅቷል። ሰራዊቱ በድል ላይ ነው። ሰብስክራይብ አድርጉ፣ ሼር አድርጉ ይልላል። ከዛ እዚህ ጭንቀቱ የአርሰናል እንትን ማለት ነው ማለት ነው። እሱ ብቻ አይደለም እንግዲህ ተመልከቱ። ሁላችሁም ገብታችሁ መመልከት ትችላላችሁ። በአጠቃላይ ማለት ነው። ሙስጠፋ ዑመር የሱማሌ ክልል ፕሬዝዳንት ነው። ሙስጠፋ ዑመር የሱማሌ ክልል ፕሬዝዳንት ነው። በለጠን ተመልከቱት። የበለጠን አንተ ዘግይተን ያመጣልኝ ቅድም ስላላኩልህ ነው። እንኳን ደስ ያላችሁ ተብላችኋል። የአርሰናል ደጋፊዎች እንኳን ደስ 22 ጊዜ ያለ በቃ እንኳን ደስ ያላችሁ። አርሰናል 2018 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ። የምድራችን ግዙፍ የሆኑ ዝሆኖች አይናቸውን በአይናቸው ለማየት አርግዞ ለመውለድ 22 ወራት ይፈጅባቸዋል። ሲያመሰጥረው አንድም አርሰናል እንደ ግዙፍ ዝሆኖች በወራት ሳይሆን በአመታት አምጦ ወልዷል። እንኳን ደስ ያላችሁ ይላል። ከዛ ሰብስክራይብ አድርጉ ይላል። አልጸጸትም፣ ግን በገዛ እጄ እዚህ ሰብስክራይብ አድርጉት ብዬ እኔ ራሴን ያስተዋወቅኩት። ሙስጠፋ ዑመር እንመልከተው። ሶማሌ ክልልን ነው የሚመራው። እናቴ በቃ አለቀ። ኮንግራቹሌሽን አለ። በቃ አለቀ። እንኳን ደስ ያላችሁ የኢትዮጵያ ሕዝቦች፣ የሶማሌ ክልል ያላችሁ የአርሰናል ደጋፊዎች እንኳን ደስ ያላችሁ። በቃ ተመልከቱት የስንት ዓመት ጭንቀታችንን። እሺ ሌሎቹስ ምግድ የለም ችግር የለባቸው። ጌታቸው ረዳ እሱም አርሰናልኝ ይበል። ተመልከቱት እንዲህ ኮመንቶቹን ራሱ ተመልከቱ። እዛ ትግሬ የሚሆነውን አጥቷል፣ የሚገባበት አጥቷል፣ የሚበላው የሚጠጣው አጥቷል። ይሄ አብይን ሲሰድብ የኖረ ጨቅላ ነው ሲል የኖረ ሰውዬ ተመልከቱ። ብራቮ አርሰናል ብሎ 52,000 መቼም አማራ ላይክ አያደርገው ወይም ደግሞ ምናምን 52,000 ከዛ ግፋ ቢል 40,000 ትግሬ ላይክ አድርጎታል። 6,200 ኮመንት እዛ ውስጥ እንኳን የመከሩታል። እንዲህ አንተ ምን መሆን ነው ምን እያረክ ነው ብሎ ማለት 1,900 ሰዎች ደግሞ ሼር አድርገውለታል። 1 ሚሊዮን ትግሬ አስፈጅቶ እሱ ይጨንቀው የነበረው አርሴናል መቼ ነው ዋንጫ የሚበላው
የግደይ ልጅ የአብርሃ ልጅ የአቶ ተከስተ ልጅ ሬሳውን አሞራ አስበልቶ እሱ ሚሽኑ ሲጨርስ አብይ ጋር ተጠግቶ የአርሰናል ማሊያ አድርጎ እንኳን ደስ ያላችሁ ወዲ ሀገሬ ደቀይ እንኳን አጻኩም ይልናል። እና እኔ አሁን መመርመር አለብኝ ወይ ደግሞ እዚህ አውሮፓ ጠበል አለ የምትሉት ካለ መሄድ አለብኝ። ብቻዬን ለእኔ ያልተገለጠ ነገር አለ፣ እኔ ያልገባኝ ነገር አለ እንጂ ሰው ጃዋር መሐመድ ጋር ሲሄድ እንኳን ደስ ያላችሁ። ቀጥሎ ደግሞ የ120 ቤተሰብ ስኳዶች በአምቦ አንድ ሰው የ14 ዓመት ወንድ ልጅ ደፍረው ምናምን ያ በዚህ ደግሞ አርሴናል እንኳን አሸነፈ። የስንት ዘመን ጭንቀታችንን አቦ ያ ረብ አልሐምዱሊላህ ያ ረቢል ዓለም ይልናል። እኔ ጤነኛ አይደለሁም። እንግዲህ የሆነ የጎደለን ነገር አለ ማለት ነው። እንዴ 52000 ሰው 52000 ሰው ላይክ አሁን እንደውም በስቶ ሊሆን ይችላል። አልጨመረም። 6 እኔ ቅድም ከ16 ሰዓት በፊት ነው እንትን ያልኩት ስክሪንሻት ያደረኩት። አሁን ስንት ገብቶ ይሆን እስቲ ሊየው። እንዴ ጌታቸው ረዳ 56,000 ሰው አሁን እንትን ብሏል። 2000 ሰው ሼር አድርጓል። 6200 ሰው ኮመንት ሰጥቶታል ለጌታቸው ረዳ። ከዛ ደብረጽዮን ይላል። ደብረጽዮን ትክክል አላደረገም፣ እዛ መቀሌ ያሉት ትክክል አላደረጉም ይላል። የሱ ጭንቀት የትግራይ ህዝብ መራብ መጠማት የትግራይ ሳይሆን የሱ ጭንቀት የአርሰናል ዋንጫ ለመብላት ነበር ማለት ነው። በታሪኩ እንዲህ አይነት ላይክ፣ እንዲህ አይነት ኮመንት፣ እንዲህ አይነት ሼር አግኝቶ አያውቅም ማለት ነው። ትገረማላችሁ። ሌላው ደግሞ ትዕዛዝ ይሰጣል። ሄኖክ ድንቁ የሚባል አርቲስት አለ፣ ኮርማ ልጅ እና እሱ አየሁት። እንዲሁም ቀጠሮ ሰጥቷል። አርሴናላውያን ለእሑድ ቀጠሮን የሰጠው እንስማ ውስጥ ቪዲዮን አምጣው። በዛው ደግሞ ሌላ ሽማግሌ ላይ የሚጫወቱ አሉ። እዚህ ውስጥ 10 ብር ከተውላቸው ለሰውየው ጥርስ የላቸው በጥርሶት ከያዙት ብሩን እንሰጥላቸው ያለ ጎረምሶች ተሰብስበው እኚህ ሽማግሌ ማለት ነው። እዛ እሳቸው ያችን ለመንከስ መከራ ይበላሉ፣ ይለምኗቸዋል፣ ይስቃሉ። ተሰብስበው በእጅ መንካት አይቻልም ብለዋቸው ከዛ እሱ የሚለውን እንስማ እንዴት እንደሚል አጫውተው እስቲ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለእኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀርን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሑድ የኔ ቀን እሑድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሑድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣
የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ዋግማታዊ ሁሉም ከቄወጣ ችግር ከቤት ቢመጣ መላዘዴ ቢታጣ ማናት የሚላት ልጅናት እናፈቀች ወልዳ እሷም እንዳልሰመች የልጁ አገሯ ዘመነ ምሰሶ ዋግማታዊ ሁሉም ከቄወጣ ችግር ከቤት ቢመጣ መላዘዴ ቢታጣ ማናት የሚላት ልጅናት እናፈቀች ወልዳ እሷም እንዳልሰመች የልጁ እና ግራ የሚያጋባ ነገር ነው የመጣው። ወጣቶች ብቻ አይደሉም በሀገሪቷ አሁን ችግር ያለ ምንም እኔ እፍረት ነው የተሰማኝ። ስለ እውነት ስርዓቱ ይፈልገዋል እንዲህ አይነት የደነዘ ህዝብ፣ የደነቆረ ህዝብ፣ የጫጨ ህዝብ ይፈልጋል። እግር ኳሱን፣ ፊልሙን፣ ቃናን የሚለቀው እንዲደነዝዝ ራሱን በዛ እንዲያስረሳ። እንግሊዞቹ ራሱ ይሄን የሚያውቁት አይመስለኝም። እንግሊዝኛ መስማት የማይችሉ እናቶችን እንመልከት። ተመልከቷት፣ እቺን ሴት አሁን ተመልከቷት። ያውጡት ራሳቸው ተው። ጎሉ ይቅርብን፣ ጎሉ ይቅርብን። ወይኔ እንዴ አለቀ። ሴት ይሸነፋል ነገር እናታቸው ይሁን ጠባብ ውጤት ይሁን ማሸነፋችን ብቻ ጎለም እኩላቸው ይሁን መሸነፍ አልነበረ በአንድ ብቻ ምንም እንግዲህ ደግሞ ሌላም አንድ አለ ወጣት ያየሁት በሚገርም ሁኔታ። አሁን እቺ ሴት የክለቡን ስም ራሱ ማወቃቸው፣ ይሄ ደግሞ እየለመነ ነው። አሁን ፋኖ ነፃ አወጣለሁ የሚለው ይሄንንም ጭምር እኮ ነው እግዚአብሔር ያሳያችሁ። እሱ ግን ተመችቶት ተንበርክኮ ጸሎቱ ሌላ ነው። አርሰናል ዋንጫ እንዲበላ ነው የእሱ ጸሎት። ስሙት። ለዚህ አርሰናል ክለብ ደጋፊ ማለት ሁለት አንዱ እግዚአብሔር እንግዲህ ፍሩልኝ። እቺን ብቻ ለሃያ ምናምን ዓመት ጥበቃ ማለት ነው። እቺን ብቻ ፍረዱልኝ። እቺን ብቻ እግዚአብሔር
እኔ ተወዛገብኩ፣ በእውነት ተወዛገብኩ። ህዝቡ መዓት የሚያወራን የመሰለኝ። አሁን ዝም ብዬ ሳስበው መዓት የሚያወራን የመሰለኝ። የሃይማኖት አባቱ አርሰናል ብሎ ካለቀሰ፣ ዝቋላ አፍንጫው ስር መነኮሳት እየታረዱ፣ አብያተ ክርስቲያናት እየተቃጠሉ፣ አብነት ተማሪዎች እየተገደሉ፣ ምዕመናን ፍዳ መከራ እየበሉ እሱ የሚያስጨንቀው የአርሰናል ጉዳይ ከሆነ አንድ ሰባኪ ያንንም ሳይደብቅ ሳይራራ ሳይፈራ የሚናገር ከሆነ የሆነ ችግር አለ፣ የሆነ የተመታንበት አለ፣ የሆነ የተሰበርንበት አለ፣ የሆነ የጎደለን ነገር አለ። በለጠ ሞላ ሳይቀር መድፈኞቹ ብሎ ጮኸ። ብርሃኑ ነጋ ሳይቀር የሚያስጨንቀው መድፈኞቹ ብሎ አርሰናል ብሎ ይጮሃል። የበለጠ ሞላ ዘመዶች የመከላከያ መድፍ በላያቸው ላይ ይጮሃል። በለጠ ሞላ አብይ አህመድ ጋር ሆኖ የለንደን መድፍ ያምረዋል። በጣም ነገሩ በጣም ከባድ ነው። ፋኖ ነኝ የሚለው እዛ ቁጭ ብሎ ላይቭ የሚከታተል ከሆነ የአማራን ጉዳይ ነው ያስኩት የሚል ሰው ይሄን የአማራ ችግር ነው ብሎ አባቱ ገበሬውን በመድፍ እያለቀ በመድፍ እየሞተ ሳይሆን እንኳን ደስ አላችሁ አማራውያን። አሁን አማራ ከአርሰናል ከእንግሊዝ ክለብ ጋር ምን ያገናኘዋል? ፋኖ ከእንግሊዝ ክለብ ጋር ምን ያገናኘዋል? ይህን ስታይ ደግሞ ፈዲላ መጣች። ፈዲላ ከጅማ ጥቁር ሆና የመጣች ናት። ተመልከቷት። ፈዲላ ሐሰን ነው ፈዲላ ማመድ የምትባለው ከጅማ ስትመጣ እንደዚህ የምትመለከቷት ጥቁር ናት። ልጅቷ ጥቁር ናት። አብይ አህመድ ሲያመጣ ተመልከቷት። ጥቁር ናት። እጇ ጥቁር ነው። መዳፏ ጥቁር ነው። አፍንጫዋ ጥቁር ነው። በዛ ጥቁር መነጽር አድርጋለች። የምትመለከቷት ናት። ከንፈሯ የምታዩት ነው። ጆሮዋ ራሱ እዚህ ጋ ያለው ጥቀረሻ ነው፣ ጥላሸት ነው። አሁን የብልጽግና ዋነኛ አንደኛ ሆናለች። ዋነኛ በቃ ምላሽ የምትሰጥ የምትሳደብ ምን የምትል ሆናለች። ቅርጿን ዳሌዋን እያሳየች ማለት ነው። እሷ እንኳን እንዳይቀርባት የአብይ አህመድ ዘመድ የምትለውን እንስማ። በቪዲዮ የምትናገረው እህቷ አይደለችም፣ እጩ ራሷ ናት። ብልጽግና ማለት ይሄ ነው። ብልጽግና ማለት መቀባት ማለት ነው። ብልጽግና ማለት ዝናብ የሚነካው ማለት ተመልከቷት። አሁን ያቺ የቅድሟ ልጅ ናት ብላችሁ ማን ያምነኛል? በመድኃኒዓለም ማን ያምነኛል? በአጠቃላይ ለነገሩ ሙስሊሞቹ እንደዚህ ሆነዋል። የሙስሊም ሴቶች እንዲህ ካልሆነ የሚደረግ ነገር የለም። ይሄን ለምን አመጣብኝ? ያኛውን መልስልኝ እንጂ ቪዲዮዋን እንመልከተው። ቪዲዮዋን እንስማና እንምጣ። ለምን ይቀርብኛል አለች። እነ በለጠ ሞላ ከገቡበት፣ እነ ሙሉጌታ አንበርብር ከገቡበት፣ እነ ጌታቸው ረዳ ህወሓቶች ከገቡበት፣ ስምረቶች ወይዘሮ ስምረቶች ከገቡበት እኛ ብልጽግና ሳለችና ገባችበት። ቀጥል። ቪዲዮ አለ። ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ከመጀመሪያ አድርገው ብልጽግና ማለት ይሄ ነው። በቃ አለቀ። እስካሁን የምትደግፈው ክለብም የላት ምንም የላት። ህዝቤ ወጥቶ ሲጨፍር አየችና ኦፊሻሊ የአርሰናል ክለብ አባል ደጋፊነት ተቀይሬያለሁ አለች። አለቀ። ምንም ችግር የለም ብልጽግና ጋር። ቀጥል አሰማ። ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንድረስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል አልፎታል። አርሰናል ክለብ ነው። አርሰናል ክለብ ነው።
ክለቡ በጀት አለው። በየአመቱ ለዋንጫ ይጫወታል። አለቀ። ልክ እንደ ሲቲ፣ ልክ እንደ ቼልሲ፣ ልክ እንደ ማንቸስተር፣ ልክ እንደ ምናምን። ዘንድሮም ካልበላ የሚቀጥለው አመት ይጫወታል። ዓለም እስከምታልፍ ድረስ የእግር ኳስ ሲስተምና ባህል እስካልቀረ ድረስ ፕሪሚየር ሊግ የሚያቆየው ነጥብ እስካለው ድረስ የታችኛው ዲቪዚዮን እንኳን ቢወርድ የታችኛው ዲቪዚዮን ተጫውቶ ወደ ላይ ይመጣል። ክለቡ ሌላ ስራ የለውም። አንድ ዳቦ ቤት ዋና ስራው ዳቦ ማምረት ነው። አንድ ገበሬ ዋና ስራው ክረምት ጠብቆ ማረስ ነው። ስለዚህ ጭቃ መጣብኝ ምናምን ገበሬን ጎበዝ ምናምን የሚያሰኘው ነገር የለም። ካላረሰ ይሞታታል። ዝናብ መጣ ልደበቅ ቢል ረሃብ ይፈጀዋል። ስለዚህ ገበሬ ጭክን ብሎ ጥርሱ ረግጦ ታህሳስና ጥርን እያሰበ ጠርጥሮ ለመብላት ይሰራል። አርሰናልም ነጋዴ ነው። ካልተጫወተ ተጫዋች ካልገዛ የሚከፈል ደሞዝ የለም፣ ይበተናል። አለቀ። 22 ዓመት ጸና 40 ዓመት ጸና የሚያስብለው ነገር ምንም የለም። ከተጫወተ ያሸንፋል፣ ዋንጫ ይበላል። ካልተጫወተ አይበላም። ስለዚህ ጽናት የሚያስብል ነገር የለም። ዘንድሮስ ባይበላ የሚቀጥለው ዓመት አይጫወትም ነበር? 50 ዓመት ለምን አይሆነውም? አይጫወትም ነበር? አራተኛ እየወጣ ከጨረሰ 3ኛ እየወጣ ከጨረሰ በቃ አለቀ። ፕሪሚየር ሊግ ውስጥ ካለ ድረስ ወደ ታችኛው ዲቪዥን እስካልወረደ ድረስ ይቀጥላል። የጽናት ምልክት ምናምን። ደጋፊዎች ውስጥ ዋንጫ ለበላ ከሆነ የሚደግፉት ማንቸስተር ዋንጫ ሲበላ የአርሴናል ማሊያ ቀይረው ምናምን የለም። አርሰናል ራሱን የቻለ ሰፈር ነው፣ ራሱን የቻለ ትውልድ አለው ምናምን ይሄዳል ማለት ነው። ጸንተው ጠብቀው ምናምን ባይጠብቁ ምን አባታቸው ሊያመጡ ነው? የቡና ደጋፊ አለ፣ የጊዮርጊስ ደጋፊ አለ። የጊዮርጊስ ደጋፊዎች ዋንጫ ከበሉ ይጨፍራሉ፣ ዋንጫ ካልበሉ ያለቅሳሉ። ስለዚህ በጽናት ምናምን ደጋፊ ማለት ኳስ ሜዳ ገብቶ ቡድኑን አበረታቶ ይሄዳል። ሲሸነፉ ፀጉሩን እየነጨ ሲያሸንፉ ደግሞ ልብሱን አውልቆ እየጨፈረ ይሄዳል። ዛሬ አርሰናል በኢትዮጵያ ምድር ለፋኖ፣ ለብልጽግና፣ ለትግራይ ወጣት እንደ ዓላማ ጽናት አንድ ሰው በኩዩ ያለውን አንድ ሰው በሲዳማና በኦሮሞ መካከል ያለውን እልቂት አንድ ሰው በሰሜን ሸዋ ያለውን የአማሮች ቤት የኦሮሞ ኦርቶዶክሳውያን ቤት በኦነግ ሸኔ እየተቃጠለ ስለመሆኑ የለም። ሁሉ ነገር ተድበስብሶ በአርሰናል ገባ እና ወይ እኔ ወይ ከናንተ የሆነ የጎደለን ነገር አለ ማለት እግዚአብሔር ምስክሬ ነው። የጎደለን ነገር አለ እንጂ በጤናው ሰው እንደዚህ ይሆናል ብዬ በፍጹም ማሰብ አልችልም። ተዋት ወደዛው። ምንድን ነው የሚሻለን ነው? ምንድን ነው የሚሻለው? አሁን እንግዲህ አዲስ አበባ ርቦታል እንዳይባል ቀይ ወጥህን ብላ ብሏል። ተስማምቶት እውነት ነው ብሎ ተቀምጧል። አዲስ አበባ ጭንቀቱ ወደ ደብረ ዘይት መሄድ አይችልም፣ ወደ አምቦ መሄድ አይችልም፣ ወደ ሰላሌ ወደ ደብረ ማርቆስ መሄድ አይችልም። ነገር ግን ጭንቀቱ አርሰናል ከሆነ ምንድን ነው የምናደርገው? የሚገርም ነው። ደብረ ማርቆስ የአውሮፕላን ጣቢያ ተሰራ ተብሎ ጮቤ መሰራት ነበረበት፣ እንኳን ተሰራ። በአውሮፕላኑ የሚሄዱት እኮ እናረጋ ከበደ፣ በአውሮፕላኑ የሚሄዱት ያረጋ ከበደ ዘመዶች፣ ባለሀብቶች፣ የዘራፊው ፋኖ ቤተሰቦች፣ ዘመዶች፣ ሪል ስቴት የከፈቱ የዘረፉ፣ ህዝቡን ያቀጨጩ የበሉ እነሱ በባንካቸው 30 ሚሊዮን 40 ሚሊዮን ታጭቆ የት እንደሚበሉት ግራ የገባቸው የፋኖ ቤተሰቦች ናቸው የሚሄዱት። ፋኖ ነው የሚሄደው። ጓደኞቻቸው ዘመዶቻቸው ነው የሚሄዱት። ሪል ስቴት የከፈቱ አሉ። አዋሳ ቤት የሰሩ አሉ። ድሬዳዋ ቤት የሰሩ አሉ። ባህር ዳርና ደብረ ማርቆስ ቤት የሰሩ አሉ። የፋኖን ትግል መጫወቻ አድርገው ማለት ነው። ምስኪኑ
በመሬት ይሄዳል። በመሬት ሄዶም ደግሞ ሚሊዮን ብር ክፈል ይባላል። ጎጃም መከራ ላይ ነው ምናምን ነው ብለህ ልትናገር ስትል እዚህ ደግሞ መጥቶ መንገድ ዘግቶ ሲጨፍር ታየዋለህ። በከሰረው ትግሬ ህወሓት ላይ ያላግጣል። ከዚያ ደግሞ በባለ ጊዜው ገመቺስ ኦሮሞ ላይ ደግሞ እኩል ነን ያው እኛም አለን ይላል። ይሄ መኪና ጎጃሜ ነው ተብሏል አሉ። $60 ሚሊዮን ነው 40 ሚሊዮን ነው ምናምን አሉ። ምን ተብሎ አሁን ቆይ ምን ይባላል? የሚጨንቅ የሚጠብ ነገር ነው። አሁን ይሄንን የደገሰውን ሰውዬ ታውቀዋለህ ወይ ዘመድ ያሉኝ፣ ኧረ አላወቅኩትም ስል አባይ ቴክኒኮችን እነጋሽ ተመስገንን አታውቃቸው እንዴ? የኔ መኪኖች እኔ ጉዞ ይዣቸው ሄደው እነሱ በተጣሉ ጊዜ አንተ ልታስታርቅ አልነበረ? አዎ። ታዲያ መኪናቸውን እኮ የወንድማማቾቹን በጨረታ የገዛው ይሄ ሰውዬ ነው። ይሄ ሰውዬ ነው አሁን ልጆቹን የዳረው እና እሱ ነው መንገድ ዘግቶ እንደዚህ የሚያደርገው የሚያዘልለው እሱ ነው አሉ። ከባድ ነው ነገሩ፣ ውስብስብ ያለ ከባድ ነው። እግዚአብሔር ይሁነው ያንን ህዝብ፣ እግዚአብሔር ይሁነው ያንን ሀገር፣ እግዚአብሔር ይሁነው። ይሄ ነው ተብሎ የሚነገር ነገር የለም። የማጠቃልለው ጎጃም ባለው ሁኔታ ነው። ጎጃም አሁን ሁለት ቦታ የተከፈለ ኃይል ነው ያለው። ጎጃም ጎንደርም ጎጃምም ብዙ ኃይሎች ናቸው ጣልቃ መግባት የሚፈልጉት። ግን ጎጃም ላይ በጣም እጁ የረዘመ ነው። የብአዴን ፍላጎት አለ፣ የቲፒኤልኤፍ ፍላጎት አለ፣ የሻዕቢያ ፍላጎት አለ፣ የግብፅ ፍላጎት አለ፣ የቅባት ፍላጎት አለ፣ በሃይማኖት ማለት ነው። የአገው ሸንጎ ፍላጎት አለ፣ የኦሮሞማው ፍላጎት አለ፣ እንደገና የኢትዮጵያኒስት ኃይሉ ፍላጎት አለ፣ የኢደሃን የሚባል ፍላጎት አለ፣ የግንቦት ሰባቴዎቹ ፍላጎት አለ። እያንዳንዱ የራሱን ቲም መስርቶ ተፋጦ ነው ያለው። የጋራ ጠላት ያደረጉት ደግሞ ኦርቶዶክሳዊውን ፋኖ ነው። ምክንያቱም እሱን ሞዓ ተዋህዶ የሚል ስም ሰጥተውታል። መስቀሉን የሚያደርግ ምናምን ያንን ምቱት ተብሏል። አደገኛ ሁኔታ ነው ያለው። ይኸው ማርሸት ከተያዘ በኋላ የጎጃም አማራ ፋኖ ፈንድቶ ወጥቶ ምስራቅና ጎጃም እየተሰዳደበ ነው። አክቲቪስቱ እየተሰዳደበ ነው። እነ ጥላሁን ወደ እንትን ተሻግረዋል ይባላል፣ ተመልሶ መጥቷል ይባላል። ጎጃም ከገባው በኋላ እኔ ጎንደር የገባውበት ዋናው ምክንያት ባለፈውም ተናግሬያለሁ። ጎንደር የገባውበት ምክንያት ጎጃም ያለው ኃይል ጎንደር ያለውን ኃይል የፖለቲካ ሽፋን እየሰጠው የፕሮፓጋንዳ ሽፋን እየሰጠው ምክንያቱም የፒአሩ የአፋብን ፒአሩ ጎጃም ነው፣ አስረስ ነው። የአፋብን ፕሬዚዳንቱ ወንድማችን ዘመነ ነው። ስለዚህ ጎንደሮች እርስ በርስ ሲጣለዙና ሲባሉ ይሄ ጎጃም የተቀመጠው ኃይል የነ ሀብቴን ወይም ደግሞ የነ ማነው ስሙ የነ ዮሐንስ ንጉሱን ቡድን በመደገፍ ስራ ነበር ሲሰራ የነበረው። ለዚህ አጋዥ ኃይል ደግሞ ከወሎ አስመጥተዋል። ምሬ ወዳጆ ለምን እንደመጣ አላውቅም። አርብ 3 ወር ቆይቶ ጎጃም አርብ ለቅዳሜ አጥቢያ ከነ 50 አጃቢዎቹ ወደ ወሎ ተሻግሯል።
እነ ማነው ስሙ በላይነህ መኮንን እነ መቶ አለቃ ዮሴፍ ያ የአጋዚ ጦር አማራን ሲደበድብ ሲገል የነበረ ኃይል አሁንም ለብአዴን የሚሰራ ቅጥረኛ በሚኒሊክ እዝ ውስጥ ነው አሁን ስልጣን ያላቸው። እነሱ ደግሞ ተሻግረው ከነ ጥላሁን አበጀ ከነ ማርሸት ከነ ማጋር ሆነው እነ ጆኒ እነ ባየን አሸንፈው ወደ ሳሙኤል ባለድል ሲዞሩ፣ እነዚህ ደግሞ ከዚህ ሳሚን ለማስጨነቅና የጎንደርን የኮሪደሩን የመተማ ያለውን ኮሪደር ለማስከፈት ነበረ እቅዳቸው ማለት ነው። ስለዚህ እቅዱ ሲጠነሰስ እኔም እዛው ወፎቼ ስላሉ እዛው ስለምንሰማ እዛው ስላየን ቀጥታ ጎንደር ገባው። ህዝቡ ተከትሎ ጎንደር ራስ ዳሸን ሲመጣ እኔ ተመልሼ ጎጃም መጥቼ እነ በላይነህ ሰጣርጌን አናታናታቸውን እነ ዮሴፍን አናታናታቸውን ስላቸው እነሱ ልክ ማርሸት ሲያዝ እግሬ አውጪኝ ብለው ተሻግረው ሄዱ። እንትና ግን ቆይቶ ሄደ እንደምትመለከቷቸው ማለት ነው። ይሄ ማፊያ ቡድን ይሄው ቢጫ ያደረገው በላይነህ ሰጣርጌ የሚባለው ይሄ ነው። እነ ጥላሁን ንጉሱ የቀጠሩት እነ ማርሸት የቀጠሩት ደጋዳሞትን ሲሳደብ የከረመ ምስራቅ ጎጃም ነን የሚል ግሩፕ ተፈጥሮ አንድ ጎጃምን ምስራቅና ምዕራብ ሆኖ ሲሰድብ የከረመ ይሄን ቀጥረውት እና አስረስ ማረ ቀጥረውት እየከፈሉት። ምክንያቱም ምስራቅ ጎጃም ገንዘቡ አለ ብሩ አለ፣ ባለሀብቶችን አስጨንቀው ነው የሚይዙት። ይሄ ደግሞ ከበለጠ ካሳ ጋር የነበረ ኦሮሞ እዚህ ጀርመን ሀገር የነበረ ወያኔን ሲቃወም የነበረ ከዛ በኋላ መኖሪያ ፈቃድ ያገኘ አሁን በምን ምክንያት እንደሆነ የማይታወቅ በወሎ በኩል ዞሮ ጎጃምን እርስ በርሱ ለማመታታት ጎንደርን ለማመታታት የሚለፋ የሚደክም መረጃ ቲቪ ያለው ግርማ ካሳ ከዚህ ጋር እየሰራ የመረጃ ቲቪ ቦርዶች የሚያወሩትን ለዚህ እያወጣ እየሰጠ እኔን ሲያሰድበኝ የነበረ ማለት ነው። አንድ ቀን አላሳደርኩትም። የጥላሁን አበጀ ማለት በዚህ በኩል ያለው ነው። ወይዘሮ አዜብ መስፍን ያሳደገችው ነው። ከጎዳና አንስታ ከዚያ ኤርትራ በረሃ ተላከ ግንቦት 7 ተብሎ እዛ ሲሰልል ከረመ። ከዛ መጣ ዘመነ ካሴን ባህር ዳር ላይ ያስያዘው ይሄ ዘመነ ወጥቶ ይቃወም ከፈለገ ወጥቶ ይቃወም። ውሸት ነው አላስያዘኝም ይበል። ዘመነን ያስያዘ ዘመነን ቢገደል የሚወድ ነገር ግን ምንም ማድረግ ስለማይችል ያ ደግሞ የእናቱ ጸሎት የመኖክሲዋ ጸሎት መቼም ከዚህም ከዛም ይሰውረዋል። ከምንም ሰውሮ አሁን ዛሬ የሚቀመጥበት አስቀምጦታል። የአማራ ፖለቲካ በእነዚህ ጩጬዎች በእነዚህ ውርጋጦች እጅ ወድቃ ዛሬ የጎጃም ህዝብ ፍዳውን ይበላል። የጎጃም ፍዳ እነሱ ምንም አይፎን 70 ፕሮ ማክስ ነው የሚይዙት። ጫማቸው፣ ልብሳቸው ይሄ ጎዳና ላይ ይሄ በየአውቶቡስ ፌርማታው ተጋግጦ ምግብ ይበላ የነበረ ሰው ዛሬ ባንኩ ጨቅ ነው። ባንኩ ጨክ ነው። አረብ ሀገር ራሱን የቻለ ቲም አላቸው። አውሮፓ የራሱን ቲም አላቸው። አሜሪካ የራሱን ቲም አላቸው። ይሄ ቲም ይሄንን ጫካ የተቀመጠ እየቀለበ ያም አላልፍ ብሎ እንደገና ምዕራብ ጎጃም ብሎ ሲሳደብ የነበረ ነው። እንዴት ነው በአንድ ወታደራዊ እዝ ውስጥ አሁን የሚኖሩት? እንግዲህ እነ ዝናቡም መጨረሻቸውን አላቅም እንጂ ጠንከር በማለታቸው እነሱ ምን እንደሚሆኑ ምን እንደሆነ አላቅም። እዛ አካባቢ ያሉትም እዚህም አንድ ፓስተር አለ፣ እነዛ ጋርም አንድ ፓስተር አለ። ምናልባትም ተጠቃቅሶ ሊሆን ይችላል። የምናውቀው ነገር የለም። ራሱ ነው እንግዲህ ፊት አውራሪ ምናምን የሚባለው የት እንደተሻገሩ የሚሄዱት ራሳቸው ፌስቡክ ነው የሚጠቀሙት። ፌስቡክ ላይ የለጠፈው እንመልከት። መርጦ ለማርያም ከዛ ደቡብ ወሎ እንዴት አድርገው ፎቶ ተነስተው እንደሚለጥፉ ተመልከቱ። ቀኛዝማች ይታገሱ አድርገው ይባላል። ፎቶውን አቅርብልኝ ላሳየ። እሸቱ ይባላል ይሄኛው ከነ አስረስ ጋር ነው ያለው። ቀጥሎ ያለው ደግሞ ከኔ አጠገብ ያለው ነጭ ያደረገው እሸቱ ነው። ከዛ ዮሴፍ ነው። ከዛ በኋላ ምሬ ወዳጅ ሌላ አለ። ከዛ ምሬ ወዳጁ አለ። ከምሬ ወዳጁ ቀጥሎ አስረስ አለ። ከአስረስ ቀጥሎ ይሄ ማን ነው ማርሸት አለ። ከዛ ቀጥሎ ደግሞ ይሄ ጥላሁን አበጀ አለ። ይሄ ቲም ያሰበውን እንጃ ወሎዎቹን ያመጧቸው ለምን እንደሆነ አላውቅም። እንግዲህ የወሎ የአገው ነገር ኖሮ
ከዚያ በኋላ ከዚህ ከጎጃሙ አገው ሸንጎ ጋር አንድ ላይ ሆኖ ሊፈጥሩ ያሰቡት ነገር እንዳለ አላቅም። ምክንያቱም ለምንድን ነው ምዕራብ ጎጃምን እነዚህ ሲያሰድቡ የነበረ? አሁን ጎጃም በራሱ እነ ዝናቡ መጠየቅ መቻል አለባቸው። መጠየቅ እነ ምሬ ወዳጆን እነ ሄኖክን እነ አበበን መጠየቅ አለባቸው። እንዴት ነው ይሄ የወሎ ሰው የወሎ እዝ ውስጥ ያለ አንድ ጓዳችን እኛን የሚሰድበን እንደ ህዝብ እንደ ሀገር የሚሰድበን እነዚህ ናቸው የሚያሰድቡት። ስለዚህ ጠንከር ብለው ይሄ የሚኛውን ይዘውታል። ስልኩ ላይ የተገኘው ጉድ ነው የሚሉት። ሰው ሲገል ኖረ ማርሸት ከአመራሮች ጋር ያለው ነገር ተይዟል አሉ። ከአመራሮች ጋር የሚያደርገው ተገኝቷል አሉ። የዚህ የተመስገን ጥሩነህ ቡድን ነው ይሄ። እንግዲህ ማርሸት ሲያዝ እነዛ ወጥተዋል። ከዚያ በኋላ እንደምትመለከቷቸው ወደ ላይ ከፍ አድርግልኝ፣ በዛ በሞተው ልጅ ፌስቡክ ነው የሚጠቀሙት። ወደ ላይ ከፍ አድርግልኝ፣ በሞተው ልጅ ፌስቡክ ነው የሚጠቀሙት። በወሎ እና በጎጃም ምድር መሀል ላይ ሆነው እንዴት አድርገው እንደሚሄዱ ነው ያሳዩ። እንግዲህ ቀኛዝማች ታከሱ አራጋው ሞቷል፣ በሱ ስም ነው የሚጠቀሙት። ከዛ መርጡ ለማርያም ያው ማዶ ነው፣ ምዕራብ አማራ ሳይንት እዚህ ነው፣ አባይ ነው፣ እዚህ ቻካይ ነው የሚርመጠመጡት። አሁን አገዛዙ እዚህ ለአባይ ቆሌ ለቋቸው እሱ ወደዚህ አይመጣም። ተመልከቱ፣ እዚህኛው ጫፍ ላይ ምዕራብ ቤተ አማራ ጫፍ ላይ 100 አለቃ ማስረሻ ሰጤ ወደ ጎጃም የሚሄዱትን መኪናዎች ሲቀርጥ ነው የከረመው። መንግስት ፈቅዶለት ጫቱን ሴት እየቀረበለት ከወሎ ወደ ጎጃም የሚሄደውን እዚህኛው ጫፍ ላይ ሆኖ፣ በዛኛው ጫፍ ላይ ደግሞ እና አስረስ ይቀርጣሉ ወደ ወሎ የሚመጣው። ከአንድ አይሱዙ 15,000 ብር፣ ከፍ ካለ መኪና 20,000 ብር፣ ከዛም ከዚህም ሲመጣ ይከፍላል። እነ ማስረሻ ሰጤ ጥግብ ካሉ በኋላ አላዋጣንም ብለው መንግስት ሄሊኮፕተር ልኮ አምጥቷቸው አረጋ ከበደ ጋር ተቃቅፎ ፎቶ ተነስቶ ያው የምታዩትን ሆኗል። ይሄ መረጃ የሚገኘው ከማን ያላችሁ እንደሆነ ቀን የሚጠብቁ ጓግተው ያሉ ጥያቄ የሚጠይቁትን እኮ በደብረ ጽሞና በተራራው ላይ ነው ጥይት ለቀው ገደል የሚሰዷቸው። ተዋጊው እኮ ሰራዊት እኮ አሁን ምንም መፈናፈኛ የለውም። አዋጊ የለውም፣ ምን የለውም። ሞራሉን አዝግጠው እንዲበተን እንዲጠፋ ዋናው ታርጌታቸው ያ ስለሆነ ማለት ግን የሰበሰቡትን ገንዘብ የት ይበሉታል? ቤቲም ተርባለች። አሁን ቀርቷል። አንጥፌዋለሁ። ይሄ የሚበሉትን የሚጠጡትን የሚዘርፉትን አማራ አንጥፌዋለሁ። ይሄ እኮ ፕሮፌሰር ሀብታሙ የሚባለው እኮ ከአንተ ነጋ ነው ከማጋ ሲነጋገር እኮ ህዝቡ እየተጨፈጨፈ እኮ ነው ሲል ይጨፍጨፍ እኮ ነው ያለ። ህዝቡ ይጨፍጨፍ፣ ተጨፍጭፎ ነፃ እንወጣለን። ስለ ህዝብ ታስባለህ ወይ? እስካሁን እኮ ያላገቡ አሉ ስልጣን ለማግኘት ብለው ካሁን አስረስ አሸንፎ ነፃ ያወጣናል ብለው እኮ የተቀመጡ ሆዳም እንትኖች አሉ እኮ ለህዝቡ የማያስቡ ደንታ የሌላቸው። ይሄ በጣም ያስጠላ። ተመልከቱ፣ ጎጃም ነው። ስለዚህ አሁን ይሄኛውን የምትመለከቱት ፋኖችን ከየቦታው ያመጣሉ። አንዴ ድምፁን ያዝልኝ። ፋኖችን ከየቦታው ያመጡና ከዛ እናስመርቃለን ይላሉ። ከዛ እነንትና ለሽንት ዞራሉ ይባላል። እነ ማርሸት እነማ ለሽንት ዞራሉ ይባላል። ከዛ ድሮኗ ትመጣና ታርጌት ነው አፈር ከድሜ ተመርጠው የሚመጡት ልጆች አማራዊ ስለ አማራዊነት የሚያውቁ ተዋጊዎች፣ እውነተኛ ነፃነት ፈላጊዎች ናቸው።
ከየአሃዱ ከየክፍለ ጦሩ ሰብስበው አምጥተው አንድ ቦታ አከማችተው ለግድያ ይሰጧቸዋል ጨካኞች። ከዛ በኋላ ስለ ተአምራት ያወራሉ። ለድንገት እኮ ነው ለሽንት ዞር ብለን በቃ ጨረሷቸው ይላል። ጨረሷቸው ይላል። ጎጃም ለቅሶ ነው። ይኸው ከ5 እናቶች አንዷ ጥቁር ለብሳለች፣ ጥቁር ከል ለብሳለች። ጥጋበኛው ግን መንገድ ዘግቶ መኪና ያዘልላል። 30 ሚሊዮን ብር 6 ሚሊዮን ብር ለሽምግልና ሄዶ ሽማግሌዎች ለጠየቁት እና እሺ ለተባሉት 3 ሚሊዮን ብር ድግስ እና ነገርየው ያስጠላል። ይሄ ነው ተብሎ ግን ከትግሉ ወደኋላ የሚባልበት ምክንያት የለም። መጋፈጥ ያስፈልጋል። የአማራ ልጆች አትቀባቡት። በሽታውን ያልተናገረ መድኃኒቱን አያገኝም። እኔ ደረቴን ነፍቼ የአማራን ትግል የምደግፈው ስቅቅ ሳይለኝ የምደግፈው መገደሉ፣ መዘረፉ፣ መታገቱን ልጆቹ ደርሰው ያስቆሙለታል ብዬ እንጂ ልጆቹ ነን የሚሉ የበግ ለምድ የለበሱ ተክሎች የተራቡ እባቦች ዘንዶ ሆነው ይበሉታል ብዬ አይደለም። ትክክል አይደለም። ትክክል አይደለም። ጠረጴዛ እኩል እንዲያስቀምጡት እንዲያወያዩት፣ እውነትም በድለነው ነበር፣ ገፍተነው ነበር፣ አማራ ሀገር የሰራ ነው፣ አማራ እንዲህ ያደረገ ነው ብለው እኩል እንዲነጋገሩ፣ በሀገር ባለቤትነት ጉዳይ እኩል እንዲወያዩ፣ ሁሌ አልቃሻ እንዳይሆን፣ ሁሌ ለማኝ እንዳይሆን ነው እንጂ የኔ ጩኸት እንደገና ደግሞ ራሳቸው ህዝባቸው ላይ ገብተው ህዝባቸውን ዘርፈው አስለቅሰው እንትን እንዲሉ አይደለም። በተጠና መልኩ ክልሉ ከትምህርት ነፃ ሆኗል፣ ከስራ ነፃ ሆኗል። ወጣቱ በሙሉ ስራ አጥ ሆኗል። ሲመጣ እዚህ ጀዝቦ ሴቱ ሴተኛ ዳሪ ነው፣ ወንዱ ደግሞ እየታፈሰ ወይ ወደ ጦርነት ይላካል ወይም ደግሞ እንደምታዩት ይንከራተታል። እዛ ደግሞ ፋኖ ውስጥ ደግሞ ዘመድ ጓደኛ ያለው ደግሞ አዲስ አበባ መጥቶ አርሰናል ተሸነፈ እያለ አርሰናል አሸነፈ እያለ ፍዳውን ይበላል። መኪና ላይ ረዳት የነበረ ሰው የባዬ ወንድማውን ባዬ የአስረስ ምክትል ማለት ነው። ባዬ ጠይቁት፣ የእሱ ወንድም የአውቶቡስ ረዳት ነበር። ዛሬ ግን እሱ የአንበሳ ጫማ አከፋፋይ ነው። ዛሬ ሀብታም ነው፣ ዲታ ነው። ከየት ነው ገንዘቡ የሚመጣው? ከየት ነው ገንዘቡ የሚመጣው? መጀመሪያ ድለላ ሞከረ፣ ላክ ይለዋል። ይደዋወላል እኮ ሄሎ ወንድም አለ ማቤት፣ ኧረ በእናትህ ትንሽ ሳንቲም አንሶኛል፣ እንደዚህ ልሞክር ነበረ፣ ባለፈው የላኩልህ እሱን እኮ እንደዚህ ያደረግኩት፣ ወይ እሺ እንግዲህ ልፈልግ ይላል። 2 መንገድ ነው ገንዘቡ የሚገኘው። አንደኛው እነዚህ እዛ ገንዘቡን የሚሰሩ ናቸው። እዚህ እንግሊዝ አለ ወይ አውሮፓ አሜሪካ ምናምን ደግሞ ቡድን አለ። ከዛ እነዛ ዶላር ከላኩ እሰየው፣ ካላኩ ደግሞ ማን ነው ገንዘብ ያለው ይባላል። ማን ነው ገንዘብ ያለው? እገሌ። ኦኬ በቃ አግቱት እና አምጡት ልጁን ምናምን። እሺ ይመጣል እና ክፈል ምናምን። ከየት አመጣለሁ? ክፈል በቃ ያለብዛ ግንባር ነው የምንለቅብህ። እንደገና ቤተሰብ አሜሪካ ደውሎ ምን አራጣ ተበድሮ ምን ተበድሮ ለዚህ ለፋኖ አለቆች መጥቶ እንኩ ብሎ ይሰጣል። ከዛ እነሱ ያንን ይቀበሉና ይደውልህ፣ አሎ አቤት፣ በቃ ልኬልሃለሁ እንደ እየቆጠብክ ተጠቀም እንጂ። እዚህ ከተማ ያለው ያኛው የገንዘብ ምንጭ የነዳጅ ጉድጓድ ነው ያለው እዛ የተቀመጠ። የሚለብሱት ልብስ ባዬ ደስታ ማለት ይሄ ነው። ባዬ ደስታ ማለት ይሄ ነው። ምንም እካካም አመዳም የነበረ ወንድሙ ነው እንግዲህ አሁን ዛሬ የሌለ ያለው ፓስተር ዳዊት ይኸው እንደምታዩት ነው። አባቱ ከአብይ አህመድ ጋር እዛ የሰንበት ጸሎት እያለ ይጸልያል። ፓስተሩ ራሱ የተመረጠው ለኢትዮጵያ ወንጌላውያን ማህበር ፕሬዝዳንትነት ነበረ፣ ለወጣቶቹ ሊግ አይቻልም ተብሎ ወደ ጫካ ሂድ ተብሎ ከዛ መጥቶ ይሄው እና አስረስን ተጠግቶ ሞዓ ተዋህዶ እያለ ኦርቶዶክሳውያንን ካህናት ያርዳል፣ ያሳርዳል፣ ያስጨፈጭፋል። ጥያቄ የጠየቁ ሰዎች ካሉ ይሳደዳሉ። እነ የኔታ ገብረ መድኅንን የሚያክሉ ሰዎች እኮ አሳደው ዛሬ የት እንዳሉ አይታወቅም እኮ። እነ የኔታ ገብረ መድኅን
ስንት ሊቅ ነው የሞተው? ስንት ሊቅ ነው የተገደለው? ፓስተር ካሳሁን ከነ ዝናቡ ጋር፣ ፓስተር ዳዊት መሐሪ ደግሞ ከነ እዚህ ጋር ሆኑ እና ከባድ ነው ያለው ነገር፣ በጣም ከባድ ነው። በአሳምነው ጽጌ ደግሞ ይነገዳል። አሳምነው ጽጌ ይነገዳል። ዩኒፎርሙን ተመልከቱት። አጭበርባሪ ሁላ ጫን ብለህ ስትይዘው ደግሞ አፄ ቴዎድሮስ እኮ የቋሪት ሰው ነው ይላል። እዚህ ፎቶ ላይ ይነገዳል። እና የጎጃም ቆይታችን የጎጃም ውሏችን ይሄን ይመስላል። አሁን ወደ ጎንደር ነው የምንሄደው። ጎንደር ሄድና እዛ 2 ቀን 3 ቀን ቆይና እዛ በርዕሰ አንቀጽ እመጣላችኋለሁ። በነገራችን ላይ ጎንደር ነገሩ ከበረደ በኋላ እነዛኛዎቹ አልቀመስ ሲሉ የጎንደር አማሮቹ ሀብቴ ወልዴ ለብፁዕ አባታችን ለአቡነ ሉቃስ ሃሎ ብሎ ደውሎ ነበር። እባክዎትን አባታችን ያስታርቆች ወያኔያዊ ጠባ ያለች ስትመታ ሽማግሌ ፍለጋ ትሄዳለህ። ለዚህ የተዘጋጁ ደግሞ ሽማግሌዎች አሉ። እዚህ አውሮፓም አሜሪካም ቁጭ ያሉ ሽማግሌዎች አሉ። እባካችሁ ተስማሙ እባካችሁ ምናምን የሚሉ ማለት ነው። እምቢ ስትል ሊያሳምጹበት ከዛ ብዙ አባታችን እባክዎትን ቡራኬዎት ይድረሰን ከእንትና ጋር እንታረቅ ምናምን። እሳቸው ደግሞ እና የለም እንዴት ነው ባየን የሚያክል ኦርቶዶክሳዊ አማራ እንዴት ነው እናንተ እንደዚህ ልታደርጉ የቻላችሁት? አይቻልም፣ አልገባም ነው ያሉት ብዙዎቻችሁ። እሳቸው ገብተዋል ምናምን ስትሉ እኔም በፍጹም እንጠይቃለን ያልኩት ለዚህ ነው። ሀብቴ ደውሎላቸዋል? አዎ። ጠይቋቸዋል? አዎ። እሳቸው ግን አልገባበትም፣ እዛው በምታውቁት ቋንቋ ችግራችሁን ፍቱ ነው ያሏቸው። እና ብፁዕ አባታችንን እዚህ ውስጥ አትክተቱ፣ ብፁዕ አቡነ ሉቃስን አትክተቱ፣ እዛ ወዳችሁን ቻሉ። እነ እስክንድር ያንን የጨበሬ ምርጫ አድርገው ቀጥታ አባታችንን ጠርተው ወልደ ገብርኤል ነኝ እንትን ምናምን ነኝ አባታችን ጸሎት ያርጉልን ወደ አንድነት መጣን። እሳቸው ደግሞ ደስ ብሏቸው እንኳን አንድ ሆናችሁ ለዛ ህዝብ ስትሉ አንዱኑ ይፍታ ይድግ ይስራኤል እግዚአብሔር ይፍታችሁ እግዚአብሔር ከእናንተ ጋር ይሆናል። ከዛ እኔ ስቀጠቅጣቸው እንዴ አንድ ጳጳስ አለ ብለዋል እርሶ ነው ወይ ብፁዕ አባታችን? እንዴ አዎ እንደዚህ ብለውኝ እነዚህ እኮ አጭበርባሪዎች ናቸው እንዴ። መግለጫውን እንኳን እኮ እነ እስክንድር የሰጡት ለእንትና ነው፣ ለዚህ ለስታሊን ገብረስላሴ እኮ ነው። ሀብታሙን እንኳን አልጠበቁት። እንዴት ባልተጣራ ነገር ውስጥ ገብተው እንትን እኔ ምን ላድርግ እስክንድር ነው እዚህ አካባቢ ያሉ ሰዎች እንደዚህ አድርገው ነው። ኧረ እርሶ አይግቡ አባታችን፣ እርሶ እንደተከበሩ ይቀመጡ። እናንተ መሬት ላይ ያላችሁ ኮተታሞች ብፁዕ አባታችንን በየቦታው እያንጠለጠላችሁ እንዲጠሉ ሰው አፍ ውስጥ እንዲገቡ አታድርጉ። ሀብቴም ሞንክ እዛ አካባቢ ያላችሁ ሰዎች በሃይማኖታችሁ እያፈራችሁ ወንድሞቻችሁን ሙአ ተዋህዶ ነው ቅብጥሮ ነው እያላችሁ ፍዳ እያበላችሁ ከዛ ደግሞ ዞር ብላችሁ መታችሁ እንዲህ ነው እንዲያ ነው ብፁዕ አባታችን ማለት ምናምን የሚባል ነገር የለም። እዛው ጸበላችሁን እዛው ቻሉ። በንግግር የምትፈቱትን በንግግር ፍቱ። በፈሊጥ የምትፈቱትን በፈሊጥ ፍቱ። በፍልጥ የምትፈቱትን በፍልጥ ፍቱ። ከዛ በኋላ ደግሞ ተሞካከሩ። በቃ ወንዶች ናችሁ፣ በወንድነት ተሞካከሩ። እየሸለልክ የቀበጥክ መኖር የለም። አንዳንዶቻችሁ ትግሉ ለምን በአጭር ቀን አያልቅም ምናምን አያልቅም። እንኳንም አላለቀ። ፍዳው መጥቷል፣ መከራው መጥቷል። ይሄ ሁላ ደግሞ ግብስብስ 4 ኪሎ ቢገባ አስባችሁታል? ይሄ ሁላ ኮተት ቢገባ፣ ይሄ ሁላ ዝርጥርጥ ቢገባ፣ ይሄ ሁላ ሆዳም ቢገባ፣ ይሄ ሁላ ሃይማኖት የሌለው ፈሪሃ እግዚአብሔር የሌለው ቢገባ፣ ይሄ ሁላ ጨካኝ ነጋዴ ቢገባ። ሰው እኮ ኦሮሞዎቹ ቢዘርፉ ጠላት የሚሉትን አማራ ነው፣ ጠላት የሚሉትን ኦርቶዶክስን ነው፣ ጠላቱ የሚሉትን የአማራ እስላም ነው ቢዘርፉ። ይህ እኮ አረመኔ የራሱን ወገን መከራ የበዛበት ድሮን ቦምብ የሚነድበት በብአዴን የተካደ በድንቁርና በጨለማ ውስጥ የኖረ ሲተፋበት
ሲረገጥ የኖረ በሽታ በላዩ ላይ እንዲሰለጥን የተደረገ የተገፋ በሀገር ውስጥ መግቢያ አቶ መደበቂያ አቶ የት ልግባ የት ልውጣ ብሎ የሚጨነቅ ኦሮሞ መሰደጃ አለው። ግብፅ ሊሄድ ይችላል፣ ታንዛኒያ ሊሄድ ይችላል፣ ሳውዲ አረቢያ ይሄዳል። በሃይማኖቱ ኦሮሞ መሰደጃ አለው። አማራ የት ይሰደድ? ከወለጋ ሲሰደድ ወሎ፣ ከሸዋ ሲሰደድ ጎጃም፣ ከጎጃም ሲሰደድ ጎንደር፣ ከጎንደር ሲሰደድ ወደዚህ ትግሬ እንኳን ሲሰደድ ሱዳን ገባ። አለቀ። ከኢትዮጵያ ውጭ መሰደሪያ የሌለው አማራ ነፃ እናወጣለን ባሉት ጎረምሶች ትግሉ ተጠልፎ ፍዳ ሲያይ ትክክል አይደለም እና እኔ ለክሬ ነው ለአንገቴ ነው ለማህተቤ ምንም አባት አመጣም። ትሰድበኛለህ፣ የፈረደበት ጋላ ነው የምትለኝ፣ የፈረደበት ቆቱ ነው የምትለኝ። አለቀ። እኔን የምትሰድቡ ሰዎች ቢያንስ ፎቶአችንን እኩል አጠገብ ላጠገብ አድርጋችሁ እንዳትሳደው። ሙላት አድኖ እኔን አስቀምጠህ ቆቱ ነው ምናምን ብትለኝ ይሄ ሰው ይታዘባል። አማኑኤል አብነት አንተ የኔን ፎቶ አድርገህ ይሄ ቆቱ ምናምን ብትል ሰው ይታዘባል። ቤተልሔም ዳኛቸው ከሰደብሽኝም በእንትንሽ ይሄ ምንድን ነው በትክክለኛው መልክሽ በትክክለኛው ፊትሽ እንጂ በፊልተር አድርገሽ እኔን መስደብ ጥሩ አይደለም። ሞጣ እንኳን ትቶኛል። አሁን በቀደም ነው ማርሸት ሲያዝ ነው እንጂ ጓ ያለብኝ ሞጣ ትቶኛል። ምክንያቱም ሞጣ ሲቸገር ረዳዋለሁ፣ በጨነቀው በጠበበው ጊዜ እደርስለታለሁ፣ አጽናናዋለሁ፣ ትንፋሽ እንዲሰበስብ አደርገዋለሁ። በቀደም ግን ያው ዋነኛው ዘንዶ ምስራቅ ጎጃም ያለው ሲያዝ ያው በተሰጣቸው መመሪያ መሰረት ዋይ ሲሉ እሱም ሞጣም ያው ከሚቀርበት ተከፋይ ነው፣ በላተኛ ነው። ትንሽ ተቆጥቶኛል፣ ተሳድቧል። ግን አልቃወሙም። ሞጣ መዝናኛ ነው፣ ሞጣ አፋራ ነው፣ ሰገጤ ነው እና በሞጣ ብዙ አልቀየምም። ግን ቢሆንም ሌሎቻችሁ ስትሰድቡኝ መልካችንን እኩል እያስቀመጣችሁ ይህን ቆቱ ፊት አስቀምጣችሁ ሙላት አድኖም ራስን አስቀምጠ ልትናገሩኝ ሰው እንዲፈርድ ማለት ነው። ይኸው ነው ዋናው ጭብጡ፣ መልእክቱ ይሄንን ይመስላል ማለት ነው። የመጨረሻ የምናገረው ብፁዕ አቡነ ፋኑኤል ቤታቸውን በመስጠታቸው ልክ እኔ እንደተቃወምኩና ቤት መስጠቱ ትክክል አይደለም ብዬ እንዳልኩ ተደርጎ እሳቸውም ትንሽ ጓ ብለውብኛል። ሌሎቹም እና አቡነ ማርቆስም ምስራቅ ጎጃም ጓ ብለውብኛል፣ ቅባቴዎቹ ማለት ነው። ሌሎቹም ጓ ብለውብኛል። እኔ እያልኩ ያለሁት ብፁዕ አቡነ ፋኑኤል በሰጡት ቤት በሰጡበት መንገድ አልተቃወምኩም። እንደውም ደግ አደረጉ ነው ያልኩት። መስጠታቸው ትክክል ነው። ምክንያቱም ሌሎቹ ሊቃነ ጳጳሳት ከሞቱ በኋላ በንብረታቸው ላይ የፍርድ ቤት ክርክር ነው የመጣው። ሚስት ነኝ የምትል ትመጣለች፣ ልጅ ነኝ የሚል ይመጣል፣ አባት ነኝ ልጆች ይመጣል፣ ወላጅ ነን የሚሉ ይመጣሉ። ስለዚህ ጳጳሳቱ ከሞቱ በኋላ በውርስ ጉዳይ ቤተክርስቲያኒቷም ትጨነቃለች፣ ፍርድ ቤት ይጨነቃል። ይሄ የታየ ነው። የሽሬው ሊቀ ጳጳስ ትግሬው ሰው በሞቱ ጊዜ እሳቸው በሞቱ ጊዜ የተፈጠረው እናያለን። ልጅ ነኝ የሚለው መጣ እና አቡነ ሳሙኤል ያዩትን ፍዳ አይታችኋል፣ መከራ አይታችኋል። ፍርድ ቤት አስከሬናቸው አጥንቱ ላይ ዲኤንኤ ተወስዶ ልጅ ነው አይደለም የሚል ምክንያቱም ዳኞቹ ፕሮቴስታንት ናቸው፣ ሙስሊም ሊሆን ይችላል። ከዛ ቤተክርስቲያኒቷን ማዋረድ ስለሆነ የሚፈልጉት በቃ አጥንቱ ይመርመራል። የተፈጠረውን የምታውቁት ነው። ጳጳስ ሚስት የለውም፣ ጳጳስ ድስት የለውም፣ ጳጳስ ልጅ የለውም። ነገር ግን ብፁዕ አቡነ ፋኑኤል
120 ሚሊዮን ብር የሚያወጣ ገንዘባቸውን፣ ንብረታቸውን፣ ቤታቸውን፣ ፎቃቸውን አንስተው ለመቄዶንያ ሰጥተዋል። መስጠታቸው ላይ ምንም ጥያቄ አልተነሳም። እንደውም ፈርቀደዋል። ቤቱ ይሄ ብቻ ይሁን ሌላ ይኖራቸው የምናውቀው ነገር የለም። ይህንን የሰራ ቤት ሌላ 2 3 4 ሊኖራቸው ይችላል፣ ላይኖራቸውም ይችላል። እሱን እሳቸው ናቸው የሚያውቁት። የአሜሪካ ህዝብ ይጨነቅበት፣ የሚጋጠው ህዝብ ይጨነቅበት፣ በዶላር የሚጋጠው ህዝብ ይጨነቅበት። ፕሮጀክት እኮ ሲቀረጽ እናውቃለን። አዲስ ቤተክርስቲያን ልንገዛ ነው 6 ሚሊዮን ብር ተብለናል። ስንት ሚሊዮን ዶላሩ የማን እንደሆነ እናውቀዋለን። እነሸቱ የሚሰሩትን እናውቃለን እኮ። እነሸቱ መለስ ገዳም እንገዛለን ምን እንገዛለን ብለው የሰሩትን እናውቃለን። የከበሩበትን እናውቃለን። እውነቱ የታወቀ ነው። እንዲህ ስል እኔንም ክሰሱኝ ነውና ዘመድኩንም እንዲህ ታደርጋለህ ብላችሁ ክሰሱኝ። ናና ወንድ የሆንክ ናና ክሰሰኝ። በሙሉ ልቤ የምናገረው እኔ ማልወቀስበትን ስለሆነ ማለት ነው። ስለዚህ ጳጳሱ በሰጡት ነገር እልልን ያልኩት እሰይ በቃ ከሌሎቹ የተሻሉ ናቸው። በቃ ከሞቱ በኋላ ያክስት ልጅ ያጎት ልጅ ነኝ የሚል መጥቶ እሪ ከሚል በቃ መስጠታቸው ጥሩ ነው ያልኩት። ግን ደግሞ የተሰጠው ለማን ነው ብዬ ስጠይቅ ለመቄዶንያ ይረዳ የሚል ነገር የለኝም። መቄዶንያ ውስጥ ያሉት ኢትዮጵያውያን ናቸው፣ የሚረዱት ኢትዮጵያውያን ናቸው። መቄዶንያ ቢፈርስና መቄዶንያ ስራ ቢያቆም የመቄዶንያ ንብረቶች በሙሉ ለማን ነው የሚገቡት? ለመንግስት። የሚረከበው ማን ነው? መንግስት። ታዲያ ይህ ሙዳይ ምጽዋት ሰብስበው አሜሪካም ከሆነ አሜሪካን ያሉ ፓርኪንግ ጠብቀው የፈረንጅ አረጋውያንን ካካና ሽንት ጠርገው 24 ሰዓት ግድግዳና ወለል ወልውለው ለነፍሴ ብለው አምጥተው ሙዳይ ምጽዋት የሰጡ እናቶችና አባቶች የሰጡት ዶላር ነው ይሄ ቤት የተገዛው። የመነኮሳቱ የጳጳሳቱ ደሞዝ የምዕመናን ኪስ ነው። ኢትዮጵያ ብትሉ ዘበኛው ጠላ ጠምቃ፣ ጠጅ ጠምቃ፣ አረቄ አውጥታ፣ እንጀራ ጋግራ፣ የሰው ቤት ፊት ገርፋ፣ የመንግስት ሰራተኛው ከልጆቹ ጉሮሮ ቀድሱ፣ ነጋዴ ቢሉ ነጋዴ ከመንግስት ከግብር ቀንሶ አምጥቶ ለእግዚአብሔር ብሎ የሚሰጠው ገንዘብ ነው ተሰብስቦ ለፓትርያርኩ፣ ለሲኖዶስ ጸሐፊው፣ ለዋና ስራ አስኪያጁ፣ ለገዳማት፣ ለአድባራት አስተዳዳሪዎች የሚከፈለው ገንዘብ ከሰማይ የሚንጠባጠብ ሳይሆን ከምድር ምዕመናን የሚያወጡት ገንዘብ። አንድ ጳጳስ ሲሾም ንብረቱ ህይወቱ ሁሉ ለቤተ ክርስቲያን። ይሄ ሀብት የተሰበሰበው በቤተ ክርስቲያን ከቤተ ክርስቲያን ምዕመናን እጅ ነው። ምዕመናን እጅ ነው ሰጥተዋል። እኔ ለመቄዶንያ ለምን ሰጥቷል አልኩኝ። የተሰጠበትን መንገድ ነው የተቃወምኩት። ይሄን ስቃወም መቄዶንያ ለምን ተረዳ አለ ዘመድኩ ምናምን ብለህ አልክ ብሎ ነገር የለም አላልኩም። እኔ ለመቄዶንያማ ዓለም እየሰጠን መቄዶንያ እኮ ለሚያሰራው ህንፃ ከጣሊያን ነው እንትን የሚያመጣው ሴራሚክ የሚያመጣው $1 ቢሊዮን እኮ በ3 ወር ጨረስኩ ያለ ነው። መንግስት ሊሰራ የሚገባውን ስራ አንድ ግለሰብ ተነስቶ የሚሰራ ነው። እንደውም ሳስበው መቄዶንያንም የሚረዳው አብዛኛው ኦርቶዶክሳዊ የሚሰበሰበውን ከአሜሪካ አብያተ ክርስቲያናት ከምናምን አብያተ ክርስቲያናት በዚያም ግን የሚሳሳው ኪስ የኦርቶዶክሳውያን ነው። እዛ የሚጦረው ህዝብ ደግሞ እስላሙ፣ ኢአማኒው፣ ኮሚኒስቱ ምኑ በሙሉ ነው የሚጦረው። እውነቱን እንነጋገር። እኔ ያነሳሁት ጥያቄ ብፁዕነታቸው በመስጠታቸው ሰየው፣ ግን እዛ ለምን ብፁዕነታቸው አሉ የሚባለው ነገር አለ። ይቺ ልትጠፋ 30 ዓመት ነው 50 ዓመት የቀራት ቤተክርስቲያን ብለው ካህናቱ አሜሪካ ሲያወሩ ነው ሲናገሩ ነው።
እንደምትጠፋ በጉጉት የሚጠብቋት ቤተ ክርስቲያን እሳቸውን ሰልሞን አሳ እያበላች ያኖረች አንቀባራ ያኖረች ሲማሩ ደግሞ ተምረው ከሆነ የአብነት ትምህርት ቤት ቆሎ ትምህርት ቤት ተምረው ከሆነ ያ ገበሬ እያስተማር ያመጣውን ያንን ቢያንስ ለአንድ ገዳም ወይም ቢያንስ ቤተ ክህነቱ መቼም እንደፈለገ ይሁን ለቤተ ክህነቱ ነገስታቱ አድርገዋል፣ መኳንንቱ አድርገዋል፣ ከዚህ በፊት ያሉት አባቶች አድርገዋል። በገንዘባቸው ሰርተው ምን ሰርተው ለቤተ ክርስቲያን ነው የሰጡት። ይሄ ቤተ ክርስቲያንን ከመጥላት የመጣ ነው የምለው። በቤተ ክርስቲያኒቷ ላይ እምነት ካለመኖር የመጣ ነው የምለው። አቋም ይዤ ነው የምከራከረው። አቋም ይዤ ነው እያወራ ያለሁት። ለምን ለመቄዶንያ ተሰጠ አይደል? ለምን ነፍሳቸውን አይሰጡ? ትክክል አልተቃወሙ። ሀሳብ ነው እየሰጠን ያለው፣ ሙግት ነው እየሞገት ነው ያለ ነው። እቺ ድሃ ቤተ ክርስቲያን ናት። መቄዶንያ መንግስታት ይረዱታል። መቄዶንያ የእርዳታ ድርጅቶች ይረዱታል። መቄዶንያ የተለያዩ ድርጅቶች ይረዱታል። ይቺን ቤተክርስቲያን የሚረዳት የለም። ፕሮቴስታንቶች፣ የአሜሪካ ፕሮቴስታንቶች ይረዷቸዋል። የአውሮፓ ፕሮቴስታንቶች ይረዷቸዋል። እስላሞች፣ አረቦች ይረዷቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምዕመናኗ እጅ ነው። ምዕመናኗንም ይሄው ሁሉም እየተቀራመታቸው ነው። ሁሉም እየተቀራመተ ነው ምዕመናኑ። ስለዚህ ይሄ ትክክል አይደለም ነው ያልኩት እኔ። እና ሁላችሁም ማየት ማሰብ ያለባችሁ ከዚህ አንጻር ነው። ለዚህ ቤተ ክርስቲያን ጧፍ የለም፣ ዕጣን የለም፣ ዘቢብ የለም። ዘቢጋ የትኛው እንትን ነው እንትን ያለው ትክክል ለልጅ ለቢንያም የሚያልኩት ይሄንን ተቀብላል። አዎ ተረክባል። አዎ እኔ አንተም ብሆን ግን የማደርገው ይሄን ነው። ለነገሩ መንግስት ነው እዛ የሚረከበው። ይሄ የቤተክርስቲያን ገንዘብ፣ የቤተክርስቲያን ሀብት ነው፣ የቤተክርስቲያን ሀቅ ነው ብሎ መስጠት ያስፈልጋል። ይሄን አይታችሁ እናንተ እነ ቀሲስ ሳሙኤል ደግፈዋል፣ እነ ማንትስ ደግፈዋል፣ ምናምን ደግፈዋል። እንዴ ነፃ ሀሳብ እኮ ነው። እና ሳሚን የማስበውን ያስባል እንዴ? ሱሬን የማስበውን ሀሳብ ያስባል እንዴ? አይደለም። ወንድማማቾች ነን፣ እማንነጣጠል ያውም ነን። ነገር ግን በሀሳብ ደግሞ እሱ የራሱ የሚገዛው ሀሳብ አለው፣ እኔ የሚገዛው ሀሳብ አለ። ስለዚህ እሱም በራሱ ትክክል ነው፣ እኔም በራሴ ትክክል ነው። ሀሳብ ነው ያቀረበው። አሁንም ወደደም ጠላም ያ ቤት የአባታችን ላብ ነው። ከየትም አላመጡት። የዚች ቤተ ክርስቲያን ሀብት ነው። ልክ ጳጳሱ ሲሞት ቆቡን አምጥቶ እንኩ ሚዜን ይቀመጥልኝ፣ ሳሳልምበት የነበረ የወርቅ መስቀሌ ነው፣ ሚዜን የሚቀመጥልኝ፣ የብፁዕ አቡነ ከሌ ቀሚስ ነው፣ እዚህ ይቀመጥልኝ፣ ገንዘቡን ለወይዘሮ አረጋሽ፣ ለአቶ አበራ፣ ለመቄዶንያ ምናምን ሀብቱ፣ ቀሚስና ቆቡን ደግሞ ምዕመናን እየመጡ የብፁዕ አባታችን እንዲሳለሙት። ይሄ ትክክል አይደለም። እደግመዋለሁ፣ እስከ መጨረሻው ድረስ እናገረዋለሁ። መቼም ቢሆን ማለት የቤተክርስቲያን ንብረት ነው። ከኪሳቸው ልትወስድ ነው እንደ እሳቸው ነው ያፈለገ። ከኪስ የሚባል ነገር የለም። ሲጀመር ጳጳሱን ባለ 100,000 ብር ደሞዝተኛ ያደረገው ማን ነው? ወደ ጥያቄ እንሄዳለን። ጳጳሱ ለዕለት ኑሮ የሚበቃውን እንጂ የቤተ ክርስቲያንን ገንዘብ ዘርፎ ህንፃ ይሄን የመሰለ ቪላ እንዲሰራ ማን የፈቀደለት? የትኛው የግብፅ መነኩሴ ነው ያደረገው? የግብፅ ጳጳስ ነው ያደረገው? የትኛው የአርመን የትኛው የህንድ ነው ያደረገው? ከኢትዮጵያ ውጪ እንዲህ አይነት መንፈሳዊነት ጠፍቶ መነኮሳት ጳጳሳት የሚባሉት ከንስሐ ልጃቸው እኮ የሚበልጡ አሉ። አንዳንዶቹ ንስሐ ልጃቸው ሀብታም ይባላል፣ ግን እነሱ ያላቸው ሀብት ያ የንስሐ ልጃቸው የለውም። አንዳንድ ሰዎች አሉ እኮ በባለ ሀብቶች ገንዘብ የሚያዙ 4 ሚሊዮን አምጣ 6 ሚሊዮን አምጣ ብለው የሚያዙ። ያ እኮ ባለ ሀብት አምጥቶ የሚሰጠው እግዚአብሔር ጠየቀኝ ለነፍሴ ነው ብሎ እኮ ነው የሚያመጣው። ደም ተፍቶ ማለት ነው።
ይህን ስልጣን የሰጣቸው ማን ነው? እግዚአብሔር አይደለ? ይህንን የጵጵስናውን የምንኩስናውን ያንን አቢዩዝ አድርገው ስልጣናቸውን ለግል ጥቅማቸው ማጋበሻ ያደረጉ እነዚህ መጠየቅ አለባቸው። ደፍረን ነው መጠየቅ ያለብን። አለቅ ጳጳሱ ሲሞት የግል ሀብቱ መጽሐፉ ምናምኑ ይታያል እንጂ ጳጳስ ሲሞት እንደገና ስንት ቤት እንዳለ ስንት ፎቅ እንዳለ ስንት ቪላ እንዳለ የት እናውቃለን? 120 ቢሊዮን አልቀናና ሰው የሚበላው አጥቷል። ደግሞ የሚበላው አጥቷል እንዳለን እናቴ ይጨፍራል። ይኸው እንደምታዩት ተቸግሯል እንዳለን እነዚህ እኮ ናቸው መጥተው አይደል እንዴ? አዲስ አበባ ተለውጣለች፣ ኒውዮርክን መስላለች። በእውነት እነዚህን የሰሩ እጆች የተባረኩ ይሆኑ ምናምን። እንዴት የህዝብ ችግር ይገባዋል? የጳጳሳው እንዴት ይገባዋል? ሳልመን አሳ እየበላ በቪአይት መኪና እየሄደ ድሆችን የት አግኝቶ ያጽናናል? መጀመሪያ ድሃ ቆሻሻ አይደል? እነሱ ጋር መች ይቀርባል? መች ይቀርባል? ስለሚፈሰው ስለሚሞተው ደሙ እንደ ጎርፍ ለሚወስደው መቼ ይሄዳል? አያችሁ፣ ጳጳሳቱ ደፍረው ወጥተው ይህን ስርዓት የማይቃወሙ ትክክል አይደለም ብለው እንደ አቡነ ጴጥሮስ የማይቆሙት ይህን የመሳሰለ ሚሊየን ብር ሀብት አላቸው፣ ንብረት አላቸው። ይወርስባቸዋል፣ ይወስድባቸዋል። እውነታው ይሄ ነው። ለምን ህዝብ ሲፈናቀል አይከርምም? ለምን ገደል አይገባ? ምን አገባቸው እነሱ? ደሞዛቸው አይቀር። እንስማ። አዲስ አበባ እንደ ስሟ አዲስ እየሆነች ነው የተመለከትነው። ብዙ የኮሪደር ልማቶች፣ መንገዶች ተመልክተናል። ለልማት ተነሺዎችንም መተን ተመልክተናል። ያዝልኝ እንግዲህ ኮሪደር ልማቱ ማንን ያጠቃው የሚል ነገር የላቸውም። እሳቸው ዲሲ ነው ያሉት፣ ሜሪላንድ ነው ያሉት፣ ቨርጂኒያ ነው ያሉት። እዛ ይግጣሉ ይህን ዶላር፣ ችግር የለባቸው። እውነቱን ነው መነጋገር። እኔ አንዴ በስብሻለሁ። ለምን ገደል ለምን ሲሆን አልገባ ጉዳይ አይደለም። በዚህ በኮሪደር ልማት የተጠቁት ምኖች ናቸው? ኡራኤል ዙሪያ ያለው ማን ነው? ኦርቶዶክስ። በአታ ባለወልድ ቅድስት ሥላሴ ቤተ ክርስቲያን ዙሪያ ያለው ማን ነው? ኦርቶዶክስ። ገነተ ጽጌ ቅዱስ ጊዮርጊስ ዙሪያ ያለው ማን ነው? ኦርቶዶክስ። ቅዱስ እስጢፋኖስ ዙሪያውን የነበረው ማን ነው? ኦርቶዶክስ። ምስካየ ኅዙናን ዙሪያውን የነበረው ማን ነው? ኦርቶዶክስ። ሽሮ ሜዳ ሥላሴ ቁስቋም ዙሪያውን የነበረው ማን ነው? ኦርቶዶክስ። እንጦጦ ኪዳነ ምሕረት ዙሪያውን የነበረው ማን ነው? ኦርቶዶክስ። የካ ሚካኤል ማን ነው ዙሪያውን ያለው? ኦርቶዶክስ። ቤተ ክርስቲያን ሲሰራ ዙሪያውን የሚከበው ኦርቶዶክስ ነው። ያንን ነው መጥተው የመቱት ያንን ነው። አሁን አንድ መጽሐፍ ተመርቋል። አይታችሁ ከሆነ አንድ መጽሐፍ ተመርቋል። አዲስ አበባ ውብ ናት ብሎ አብይ አህመድ የሚመሰክርለት ሰው ቢያጣ ከውጭ ሰው አምጥቶ አስመስክሯል። በሲስተም በተጠና መልኩ ማለት ነው። እሱን ነግሬያችሁ ጨርሳለሁ።